አንቺ ሴት ልጅ አይደለሽ። ቤተሰብ አናስመስል ማለት ሃይሚ ፔንሲዮን ከወንድ ጋር ተኝታለች ሲባል ሲገባ ለምንድን ነው የተኛችሁ ተብሎ አይጠይቅም እንዴ? ጋናት ሃይሚ ፍጹም ነው። ፍጹም መሆኑ ሲታወቅ ፍጹም የወንድሜ ምን እየሰራ ነው? ምን ሆናችሁ ነው? ለምን አላለም ቡቡ? አንተ አንተ ዞረደ አይመለከተኝም። እኔ በቃ የብሩኬም ትልቁ ችግሩ ብሩኬም ከሴት ጋር ካገኘችው ሃይሚ ኦ ነው የምትለው። ብሩኬም ከወንድ ጋር ካገኘ ኦ ለምን አይባልም እንዴ? ፍራንክ ነው ብዬ እመጣለሁና ቤተሰቦችዬ ራሴን ባስ በመስታወት ሳይሆን ሄ ዛሬማ እኛን ነው ፕራንክ ያደረጋችሁት እንጂ ብሩክ ጋር አይ ብሩክን ትናንት ነው ፕራንክ ያደረግሽው። ዛሬ እንኳን ሁለት ጓደኛሞች ልደቷ ሲደርስ ይጣላታል። ስጦታ ላለማክበር ቀድሞ ይጣላታል። ምንም ነገር ባይሰማ ሰባተኛ ፎቅ ነበር የሚያስገባ ፍፄ ማለት ነው። አረ ሰባተኛ ፎቅ ያስገባውም ይመክረው ነበር። ይሄ አልተመቸኝም ዛሬ ነው ልጅ እንደዚህ አይነት ነገር ጣላኝ አላለችም። ቅመሜ ውጭ አስቀምጣችሁ ተመካክራችሁ መታችሁ ጃኬቱን ቀምተሽ መተሽ እንዴ? አረ እንተሳሰባ። ዘንድሮ 300,000 ገብታለች። የምትፈልገው 300,000 ከገባች ወንድ ቀይር አልጋ ላይ መተኛት አለባት ነው የምትለው ፍፄ ወንድምየው መከታው። እንዴ ሃይማኖት ታደሰ በቁምጣ ቆምሽልን ዛሬ ደግሞ ሞትኩኝ። ዛሬ ሃይማኖት የሰራችው ቪዲዮ ማለት ነው እግዚአብሔር ለ400 ለመድፈን በቃ እኮ ወገቤን ታጥቄ ተነስቻለሁ ብላለች ሃይማኖት ታደሰ ማለት ነው። እና ጎበዝ በርቺ እንገሻለን። ብሩኬ ግን ዛሬ እኔ ፕራንክ የተደረገ አልመሰለኝም። ምክንያቱም ኧረ እንዴ አንደኛ ሃይሚ ፔንሲዮንና ሲባል ከማን ጋር ይባላል? እሺ መጣ ማን ነው? ወንድዮን ሲያው የሚያውቀው ሰው ነው። ምንድነው? ምን ተፈጥሮ ነው? ፍፄ ምንድነው ነገሩ? በቁጣም ቢሆን በምን እንዴ? አረ እንዴ ዛሬ እኔ አላወራም። ዛሬ የዛሬውን ያልተመቸኝ ጋይስ አልተመቸኝም። ቅምጥሌ ለምንድነው ቁምጣ መልበስሽን የምታሳይን? ምን ጨነቅሽ አንቺ ካመንሽበት? ሰላም ሲያጠጥ ጤና ይስጥልን። አፍ የተኮላተፈ እናንተ ቸኮሌ በልቼ ነበረ። እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ፍፄ ፏ ብሎ አልተኛም ዛሬ። ኧረ ይመችህ፣ በደንብ ተኛ በደንብ ወይ እናንተ። እሺ ብሩኬ በጃፖን ለምመጣ እሱ ነው እንዴ ተኝቶ የወጣው መጀመሪያ? ኧረ እኔ የዛሬ ድራማ ምንም አልተዋጠልኝ። ትናንትና ነው ብሩክን ያቃጠልሽው። ትናንት ነው ብሩክ ትናንት ተቃጥሏል። ዛሬ ግን በር ላይ አንተ ቁምና እኔና ፍፄ ገብተን እንደዚህ እናደርጋለን። ካልጋ ላይ ቪዲዮ ሲሰራቸውላቸው ኦዲየንሶቻችን ይወዳሉ። ኧረ ሃይሚና አንቺ አልጋ ላይ ስትሆኑ ነው የሚወዱት። ለምን ሊያሳስቷችሁ ማለት ነው። ምክንያቱም ዝንጥ እያደረጉ ቆንጆ አልጋ ላይ ሲያስተኛችሁ ሲያስተቃቅፏችሁ ሊያሳስቷችሁ፣ አላማችሁን ሊያሰናክሉ ለዛ እኮ ነው መስሎሻል። እስኪ ዛሬ አሁን ከፍፄ ጋር ተኝተሻል። ከፍፄ ጋር እስኪ አስተቃቅፎ ሲያስተኙሽ እናያለን። አስተቃቅፎ ካስተኙሽ ማለት ነው በብሩክ ይቀኑበታል። ጠላቶቹ ናቸው ማለት ነው። ልክ ብሩክን ትተሽ ፍፄ ጋር እንድትሄጂ ነው የሚያደርጉት ማለት ነው። ግን አያረጉም። ጨዋ ናቸው። የጨረቃ ፋሚሊ አያረጉም። ካረጉም ደግሞ የጨረቃ ፋሚሊን አንድነት የማይፈልጉ ናቸው። ቤተሰብ ሰምታችኋል። ሃይሚ ላለችው መልስ ማለት ነው። ምክንያቱም አንዳንዴ እንዲህ ስንሰራላቸው የሚወድ ቤተሰብ አለ ብላለች። እኛ ከብሩክ ጋር ሲሆን ነው እንደዚህ ደስ የሚለን። ግን ደግሞ ደስ የሚለን አንዳንድ አሽቃባጭ ደግሞ አለ አይደለ የሆነ ከመስመር እንድትለቁ እንደዚህ ወደውናልና እንዲህ እንድናርግ በቃ አለ አይደለ ሰይጣናዊ ምክር ነው ይሄ ነገር ማለት ነው። ቤተሰቦች ያው አላማ ስላላቸው እነሱ ማለት ነው። ለዛ ነው እንጂ ባልና ሚስት ቢሆኑ ችግር የለውም። ግን ባልና ሚስት ሳይሆኑ አሁን እንደዛ ስታረጉ በቃ ላርገው ይሆናል የሚወሰውስ ነገር በቃ ደስታ አይደለ ይሄ ነገር በቃ ከምትወዱት ሰው ጋር የምታስቡት ነገር ነው። ወደፊትም ነገም ተነገ ወዲያም ማለት ነው። ለዛ ነው ብዙ ጊዜ ያልጋ ስራ ስትሰሩ ብሩክና ሃይሚን የሚወዱላችሁ አንደኛ አንድ ላይ መሆናችሁን ስላላሳወቃችሁ በቃ እንድትገቡ እዛ ነገር ላይ ሞራል እየሰጧችሁ ነው። ገባሽ ቅመሙዬ? አንቺ እንዲገባሽ ምን የምነግርሽ ዛሬ ከፍፄ ጋር እንደዚህ ሰራሽና አረ የማን ነው ፍፄ እዛው ከሚስቱ ጋር ስራ መሆንም የለበትም ሲጀመር ማለት ነው። በክርስትና አይፈቀድም። በቃ ማለት ይሄ ማለት ያው እነሱ ድራማውን ነው የሰሩት። ግን ደግሞ ኖርማሊ ስታስቡት በቃ ከወንድማችሁ ጋር በቁምጣ በቦዲ እምብርትሽን እያሳየሽ ምናምን ኧረ አይመጣውም እዛው ይሄን ለብሩኬ ብሩኬ ፊት በጡት መያዣ ሆነሽ ራሱ ውን ብትይ መብትሽ።
ፍፄ ጋ ግን አይሰራም። ኤክስ ፍፄ ጋ አይሰራም። በሃይማኖታችንም አይፈቀድም። ከወንድምሽ ጋር ጭንሽን ፓንትሽን እንደዚህ ደረትሽን ሰውነትሽን እያሳየሽ አይመጣውም። ግን ዛሬ ሃይሚ ያው እንዲያምንልኝ ነው ብላለች። 400ዋን ለመድፈን ነው ብላለች። አያችሁ የሰው ደስታ የሚያስደስተው ሰው እንዲህ ነው። እሷ 300 ስለገባች 300 ስትገባ እንግዲህ እየጠበቀች ነበር። አይታችኋል። ማታ 1 ቀረኝ 2 ቀረኝ እንዴት እንዳሳዘነችኝ እንደዛ ስትል ማለት ነው። ቤተሰብ እንዲህ የምትልም አይመስለኝም ነበር። ገብቷችኋል። ግን በጉጉት እየጠበቀች ነበር። አይታችኋል። ስለዚህ አሁን እሷ ባሏም 49 ነው ያለውና 50 እንዲሞላ ያደረገችው ነገር ነው ዛሬ። ቤተሰቦች ተረተንሻል ዛሬ በሚገባ ነው እኔ ተረዳኋት ዛሬ ማለት ነው። አንደኛ ግልጽ አድርጋ ስለተናገረች፣ ሁለተኛ ደግሞ ፍፄ ስለሆነ፣ ሶስተኛ ነገር ብሩኬ አልጋ ቤት ናት ሃይሚ ሲባል ተንደርድሮ መጥቶ ምን ሆና ነው አላለም። ለምን መጣች አላለም። ምን ገጠመሽ? ያው እሷ ቴረር ነገር እንደምትሰራ የታወቀ ነው። እሱንም ባኖም ሊሆን ይችላል አላውቅም። ሲቀጥል በቦዲ መጣ። የሱ ሹራብ እሷ ለብሰዋለች። እሷ ወጣችሁ ያንን ሱሪውንና ያችን እንትኗን ነው ለብሳ ያወጣችሁ ከቤት። ለምን ሰሞኑን ቦዲ ነው እየለበሰች ያለችው፣ ጸጉሯ ልቅ ስለሆነ ሃይሚ ማለት ነው አይታይም ከላይ። ስለዚህ ዛሬም የለበሰችው ከታች ሱሪዋ እንዳያችሁት ነው። በቡትስ የሚለበስ ነው። ቡትስ ስላችሁ ይሄ ከላይ ቦዲው ማለት ነው። እስከ ላይ ስለሆነ ሱሪዋ ከላይ ቆራጣ ቢሆንም ጸጉሯ እንትን ስለሆነ ረጅም ስለሆነ እንደዛ ነው ለብሳ ያወጣችው። ብሩኬ ደግሞ ሹራቡና እንትኑ ነው ለብሶ የወጣው። አንወሻሽም እዚህ ጋር የምሬ ነው የምነግራችሁ። እኔ መዋሸት አይመቸኝም። የፈለጋችሁ ጥሩኝ ከፈልጋችሁ እውነቷን እየተነጋገርን እንቀጥላለን። ትናንትና ግን አናደውታል ብሩኬ። ትናንት አናደውታል የምር ማለት ነው ትናንትና። ዛሬ ግን ወፍ የለም። ዛሬ ከወና ነው የተገወነው። የምሬ ነው እንዴ። አንደኛ ፍጹም ማለት ፍጹም ምን አረክ? ምን ሰራ? እሺ ሰክረን ነው መጠጥ ገፋፍቶን ነው አሉ። ታዲያ ምን አረጋችሁ? ምን ተፈጠረ? ምን ሆነ? በንዴት ማለት ነው። በንዴት ለምን አብረሃት አደርክ? አድረስ ምን ተፈጠረ መጠየቅ አይሻልም? እንደዛ ነው እኔ የሚመስለኝ እንጂ አንድ ወንድ ከአንድ ሴት ጋር አብሮተኛና መቼስ ቆሎ አይደል ላይ ዘገና አይደል እንዴ? ሃይማኖትም እንደዛው። በዚህ አጋጣሚ ብሩኬ በፊት አሁን ከሶስና ማንም ቢሆን ፕራንክ ስታረጋ አርጋ ላይ እንደገባች መጣ። እንደውም እሷ ትንሽ ምንድነው ምናምን ብላለች መሰለኝ። አዎ እንደዛ ብላለች፣ ግን አላስጨረሰቻትም። ምን ሰራሽ ምን አረሻ አላለቻትም። ቀጥታ አልጋ ላይ ሴትና ወንድ ከተገኘ አርጓል ነው በቃ። እንደዛ ነው የሚሰሩት። ቪዲዮ የሚሰሩትን ነው የምላችሁ ቤተሰብ። አሁን ዛሬ ፍፄ ምን አደረገ? መቼስ ወንድሙ ነው ጓደኛው ነው ብሩኬ። ታውቃለህ ቡቡዬ፣ የምሬ ነው የምልህ። አስተማሪ እንዲሆን ቪዲዮ የምሰራው ስራ አስተማሪ እንዲሆን ማድረግ ያለበት ምን አደረግ? ምን ተፈጠረ? ተሳሳትክ? ሳትዋሽ ንገረኝ። በቃ ሳትዋሽ ንገረኝ። ለምን እንደዚህ ያረክ? አለ አይደል በንዴት በቁጭት እንደዛ ነገር ነው የሚያስኬደው ድራማው እንጂ ሃይላንድ ሞራል ሃይላንዱም የውሸት ነው የተወረወረው። የእውነት ቢወረወረው አሁን ብሩኬ እንደዛ ነው እንደሚወረወረው ህፃን ልጅ አወራወር። ኧረ አንወሻሽ አንዳንዴማ እንዴ። እኛም ፕራንክ ስታደርጉ እናንተን ነው ፕራንክ ያደረግነው ተብሎ ግንባራቸው ላይ ይጻፋል፣ እያንዳንዳችሁ ላይ ማለት ነው። ትናንትና ነው ብሩኬን ፕራንክ ያደረጉት ቅመሙ ያደረገችው። ዛሬ ማንኛሽም ፕራንክ አልተደረግሽም። ተመልካች ግን ፕራንክ ሆነሻል። የነቃ ያልነቃ አልነቃም ነው። እና ይመቻችሁ። የምሬ ነው የምላችሁ። ግን ለወደፊቱ ግን እንደዚህ አይነት ድራማ እንደዚህ አይነት ፕራንክ ስትሰሩ እንደደረሳችሁ ምን አረግሽ? እብድነሽ እንድነው ያለኮ ብሩኬ። እንዴ ምን ሰው አልጋ ቤት መገኘት ምን ያስብላል? እንዳያስብልም እኮ በቡ ምናልባት ከፍቷት ነው የመጣችሁ፣ ከሰው ተጣልታ ነው የመጣችሁ። ለምንድን ነው የመጣችሁ? ቅድሚያ ጥያቄ ትንሽም ቢሆን ጥያቄ ያስፈልገዋል። እና እኔ ግርም ምን ያለኝ አረ የሌለ የተመጣ ጥያቄ ነው። የምሬ ነው። እኔማ ሃይሚ በሳቅ ነው ያስገድለች ማለት ነው። በሳቅ እንዴ እዩኝ በቁምጣ አረኛ አይተንሻል። ስንት ዋና ስትገቢ አይተንሻል ምናምን እኛ አይተናል እንዴ። ግን እንደዛ ደግሞ እኔ አልተመቸኝም። ምክንያቱም ፍፄ ወንድም ነው በቃ ምን ያደርጋል እሱ ፊት እንደዛ አያስፈልግም። ብሩክን ግን እንደፈለግሽ መሆን ትችላለሽ፣ መብትሽ ነው። ለምን በፓንት ለብሰሽ ፕራንክ አታረጊውም? እኛ ብሩክን አይመለከተንም። የፈለግሽውን ማድረግ ትችላለሽ። ግን
ፍፄ ጋር እንደዚህ አይሰራም ብዬ እኔ አስባለሁ፣ በእኔ ቦታ ማለት ነው። ቤተሰቦች በእናንተ ደግሞ የተመቻችሁን ሀሳብ አስተያየት መስጠት ትችላላችሁ። ዞሮ ዞሮ ዛሬ ብሩኬ ፕራንክ አልተደረገም፣ ወጣም ወረደም ማለት ነው። እኔ ለአንቺ ደስታ ደፋ ቀና አላለሁ፣ አንቺ ለሰው ምንድነው የሚለው ዘፋኝ አለ አይደለ? እንደዛ ብሏት ነው ወጣው በስተመጨረሻ። ሲቀጥል ደግሞ እንደዚህ አይነት አሳማኝ የሆነ ጥያቄ ጠይቆ ትክክለኛ የሆነ መልስ ተመልሶለት ረጅም ሃይሚ ፕራንክ ስታረጊ ማለት እንደዚህ አይነት ነገር በጣም አታንዛዡ። በቃ ይሆናል አይደለ? በቃ መቁረጥ። አሁን እንደው ብሩኬ ይሄን ያህል ጊዜ ርዕሱን አሰፋችሁት እንጂ እኮ ምንም አሁን እኮ ወይ ተማቶ ወይ ተደባድቦ ይወጣል። ግን በቃ በመጨቃጨቅ ርዕሱ ሰፋ፣ ርዕሱ ረዘመ እና ቋጨት በቃ የሆነ ሀሳብ ላይ ቋጨት ሲባል በጣም ደስ ይላል ብዬ አስባለሁ። የኛ ውድ ቤተሰቦች እና በተለያየ ቪዲዮ ፕራንክ እመጣለሁ ካሁን በኋላ አስመስዬም ሆነ ተመስዬ እያንዳንድሽን አጨልልሻለሁ ብላለሽ። ቅመሟ ይመችሽ፣ ሂጂበት፣ እንደፈለግሽ ይመችሽ። ብቻ አታለቃቅሽ፣ በቃ ብቻ አታለቃቅሽ። ከዛ ውጪ ሂጂበት እንደፈለግሽ አንቺ ማለት ነው፣ እንደተመቸሽ። ግን ታዲያ ሲሄድብሽም ቆረቆረኝ ጎረበጠኝ እንዳትይ። ብሩኬ ሲሄድብሽም ይሄድብሽ፣ ተመስገን ብለሽ ተቀበይ፣ አሜን ብለሽ ተቀበይ። ብሩክም ካሁን በኋላ ሃይሚ ስትሄድብህ ማለት ነው ተያዝኩ ብለህ በቃ ብለህ አሜን ብለህ ተደላድለህ ለመረማመጃ መሆን አለብህ ካሁን በኋላ ማለት ነው። እና ሂዱበት፣ እድገታችሁን ነው እኛ የምንፈልገው። ግን ዛሬ ማንም ፕራንክ የተደረገ ሰው የለም። ስቲል ብሩክ የራሱ ጥያቄውን ካቀረበው በኋላ ተናዶ ምንም አለማውራት መውጣት ይችላል። ይሄን ያህል ጊዜ መቆየትም አይጠበቅበትም። ላስረዳህ ስትለውም በቃ ትክክለኛውን ጥያቄ ጠይቆ ትክክለኛውን መልስ እንድትመልስለት ነበረ ማድረግ የነበረበት ብሩኬ ማለት ነው። አልተዘጋጁበትም ሁላ ማለት ነው። ድንገት ነው እቅዱን ያቀዱት። ሲቀጥል ደግሞ ሃይሚ የብሩኬ ቲሸርት መሬት እንዳይጣል ያደረግሽውን ክብር በስማም ለተግባርም የሱን ራሱን በቃ ራሱን ማንነቱን ሊጥሉ የሚያስቡትንም እንዲሁም በቃ ለጠላቶቹ እንደዚህ ተቆርቋሪ ድንቅ ሴት ከሆንሽ እውነት ብሩኬ ይለያል። ምርጥ ሚስት አለችውን ብዬ ነው የምኮራው ማለት ነው። የምሬን ነው። መሬት ስታስቀምጠው ቲሸርቱም የሱ ነው፣ መውደቅ የለበትም ማለት ለቪዲዮ ብለሽ ካልሆነ በጣም ነው የምትለዩ። እውነት ስማርት ሆነሻል። የምር እውነት አስደስታኛል ዛሬ። ከዛ ውጪ የተሰራው ስራ ጥሩ ነው፣ ቆንጆ ነው። ግን ምክር ይቀድማል። መጀመሪያ ተንደርድሮ በቃ ማንም ሰው ከሰው ጋር እንዲህ ስለተፈጠረ ብቻ ሌላ ነገር ተፈጥሯል አይደለም ጭንቅላታችንን ማሳመን ያለብን። ምን አደረክ? ምን ሆንክ? ችግሩ ምንድነው? ለምንስ አደራችሁ? ለምንስ ወጣችሁ? ምን ተፈጠረብሽ? ምን ሆንሽ? አንቺ ሴት አይደለሽ ወይ? እንዴት ከሱ ጋር ትሆኛለሽ? ምናምን በቃ እሺ። ከሆነስ ደግሞ ምን ተፈጠረ? ተሳስታችኋል? እንደዚህ ነው። ጥያቄ የሚባል ነገር አለ እንዴ? ዝም ብሎ ስለተኛ ብቻ በቃ ሆኗል ነው እንዴ? የተኛ ሰው በቃ ሆነ ነው እንዴ? አራሽም ነው ቤተሰብ እንዴ? ይሄ ነገር እያብራራችሁ ስሩ ከሰራችሁ አይቀር። ለምን ብዙ ጊዜም እንደዚህ ሃይሜም ከብሩኬ ጋር ስለምትሰራው ነው። ግን ከሱ ጋር ሆናስ ብታበራራውም ባታበራራውም ምንም አዲስ ነገር የለውም። ግን አሁን ከፍፄ ጋር አደርኩ ነው አይደል? ዋናው ርዕሱ አደርኩ፣ ጠጣሁ፣ ተሳሳትኩ ነው። ስለዚህ ተሳስቼ ነው እዚህ ያደርኩት ነው። ቤት እንዳልገባ ነው ጠጥቼ ያለችው። ስለዚህ ለምንስ ቤት አልገባሽ? ሪዝን ጥያቄ ያስፈልጋል እንጂ ዝም ብሎ በቃ አንቺ እንዲህ ነሽ ምናምን ይሄ አይደለም። ይሄ አይመጣውም። የምሬን ስነግራችሁ ጥያቄ በቃ ለምን አደረግሽ? ለምን ሆነ? እንዲህ ታደርጊያለሽ? አንቺ በቃ መጠየቅ አለባት ብዬ እኔ የራሴን አመለካከት አቀርባለሁ። የእናንተን ደግሞ በኮመንት ስር ጻፉ። ይሄ ማለት ያው ወደኛ ነው፣ እኛን ነው ፕራንክ ያደረጉት እንጂ እነሱ እርስ በራሳቸው ተመካክረው። ሲቀጥል ስልክ ሲደወል እንትን አልተባለም። ካሜራው ጋር አይደለም የተደወለው። ለምን? ብሩኬ እዚሁ ቅርብ ስለሆነ ማለት ነው። ብሩኬ ጋር ተደወለ፣ ከዛ መጣ ጓደኛ ጋር ደውል ምናምን ተባለ። ይሄን ስለነገርኩባችሁ ደግሞ እንዳይደብራችሁ ምንም ማድረግ አይቻልም። የገባኝን ነገር የተማርኩትን ነገር ያስብ ነው የማስረዳችሁ። ምክንያቱም ሪል ፕራንክ ሲደረግ ብሩክ ያስታውቃል። ሃይሚን ሪል ፕራንክ ሲደረግ ታስታውቃለች። እንደውም እሷ ብዙ ጊዜ ስለምታስመስል ድራማ ላይ አንዳንድ ጊዜ አይታወቅባትም። ለምን ስትል እውነት ነው የሚመስለው። ገብታችኋል አይደለ? ስለዚህ የኛ ውድ ቤተሰቦች ለዛሬ የገባኝን ቪዲዮ ይዤላችሁ መጥቻለሁ።
እኔ የገባኝ እንደዚህ ነው። እንግዲህ ቅር የሚላችሁ ሰዎች ካላችሁ ደግሞ ምንም ማድረግ አልችልም። እኔ ያየሁትና የተረዳሁትን ነገር ነው የምናገረው። ከዛ ውጭ እናንተ ደግሞ አይ ሲስ እንዲህ ነው ብላችሁ ደግሞ ያልገባኝን ነገር እናንተ የኛ ውድ ቤተሰቦች ብታስረዱ በጣም ደስ ይለኛል። ከዛ ባለፈ ግን ብሩኬን 49 ነው 50 አስገቡት። እስኪ እንዲሁ አብረው ደስ ይበላቸው በእናታችሁ። እንዴ አይታችሁ ታዲያ ሃይሚ 300 እንዲገባ እንዴት ስትጠብቅ እንደነበረ እስከ 9 ሰዓት ድረስ ቁጭ ብላ ስትጠብቅ ነበር። ጋይስ እኔ አላወቅኩም ነበረ፣ የምሬ ነው። ስለዚህ ብሩክም ይጠብቃል። እናስደስተው እስኪ በእናታችሁ። እስኪ ነጋ ድረስ ዛሬ እስካሁን አልሞላም አይቼዋለሁ። እና ዛሬ እስኪ ነጋ ድረስ ታሪክ ስሩ፣ በእናታችሁ ታሪክ ስሩ እስኪ። በቃ አንድ እኮ ናት የቀረችው እስካሁን፣ እንደውም 5 ምናምን ይሆናል ሜቢ። በቃ 3 4 እንደዛ ነው የሚቀር 200 300። ስለዚህ የኛ ወደ ቤተሰቦች ሂዱበት ለነገ ደስታ እና እናመሰግናችኋለን፣ እንወዳችኋለን። ባይ